ፎቶዋ የተወሰደው እንግዲህ ከፓስፖርቷ ካሰሪዎቿ ነው ማለት ነው። እውነት ለመናገር በጣም ያሳፍራል። ከኛም አልፎ እንግዲህ አረቦቹ ይህን ጉድ ሰምተው እንድንሰደብ ምክንያት ሆናለች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ዛሬ አንድ ጉድ ነው ይዤላችሁ የመጣሁት። እኔ ግን ግርም የሚለኝ ነገር ከቶ ማን ነው ታማኙ ነው የምለው እኔ። ባል መክዳት፣ ወንድም መክዳት፣ ጓደኛ መክዳት። ቆይ ሰው ከምን ጋር ይኖራል? የሀገሬ ልጆች ከማን ጋር ነው? ማንን ታምኖ ነው የሚኖረው? ወላሂ በተለይ እንዲሁ መዳም ቤት ውስጥ የሚሰሩ መዳም ቤት ውስጥ ሰርተን የምናገኝ ልጆችን ገንዘብ የምትበሉ ደንብሉ። እስኪ ስደትን የማያውቁ ሰዎችስ ቢበድሉን እንዴት ዋጋ ከፍለን ብር እንደምናመጣ ስለማውቁ ነው ይባል። የስደትን ህይወት እያወቃችሁት፣ የመዳምን ቤት ኑሮ እያወቃችሁት፣ ስንት ነገር ችለን እየሰራን የምናገኘውን ብር የምትከዱን ሰዎች ግን ጤነኞች ናችሁ? በዚህ ልክስ ጭካኔ ሁኔት ነው የምታገኙት። ወላሂ እኔ እኮ ሁሉንም አረብ ሀገር የሚሰሩ እህቶችን መዳም ቤት ውስጥ የሚሰሩት በራሴ ጫማ አድርጌ ነው የማቸው። በቃ ተመሳሳይ ህይወት አለን ብዬ ነው የማምነው። ወላሂ ነው የምላችሁ። እና ግን እናንተ የምትኖሩትን ህይወታችሁ እየኖረች ስንት ዋጋ ከፍላ የምታገኘውን ገንዘብ ጨክናችሁ የምትወስዱ ሰዎች ግን ጤነኞች ናችሁ? ጨክናችሁ ተበድራችሁ የምትከዱ ሰዎች ጤነኞች ናችሁ? ተበድራችሁ መልሱ ስትባሉ የምትሳደቡ ሰዎች ጤነኞች ናችሁ? ኧረ ጎበዝ! ኧረ ከየት ነው የሚከደው? ኧረ ከየት ነው የሚኖረው? ከየት ሊጀምር? ከየት ላውራ? እኔ እውነት ለመናገር በጣም ነው የገረመኝ ወላሂ። እሱ ምንድን ነው መሰላችሁ እንግዲህ መግቢያ ላይ ያለች ሴት ፎቶ አሳይቻችኋለሁ። ስሟ እንግዲህ ዚነት መሐመድ ነው የምትባል። አይስማይ ሞት አንቺ ወራዳ፣ አንቺ ውርደታም። ከኛም አልፎ እኮ አረቦቹ ጉድሽን ሰሙልሽ ማለት ነው። በአንቺ ምክንያት እንግዲህ ማን ነው እንዴት ነው የሚታመነው? ወላሂ በእሷ ምክንያት እዚያ ቤት ያለች እህታችን ራሱ ምን እንደሚደርስባት አስባት። ምክንያቱም ጓደኛዋ እንደዚህ ያደረገቻት እንዴ እሷማ እኛን ላለመስረቋ ምን ዋስትና አለ ነው የሚሉ እና ምንድን ነው መሰላችሁ መግቢያ ላይ ፎቶዋን ያያችኋት ወይዘሮ ዚነት ደግሞ ወይዘሮ ስልሽ ድንቅም ወይዘሮ ሄደ ሌባ ደግሞ እናቴ በዱባይ ህግ እንዳልቀጣ አይ ለቪዲዮ ነው እንጂ ለሌላ ነገር አይደለም። ደግሞ ሰርቃ ነው ሳይሰርቁ ስም ማጥፋት ነው አይደል በህግ ያስቀጣል የተባለው። ያው ታውቃላችኋ ትናንትና ቪዲዮ ሰርቻለሁ። ዱባይ ላይ ስም ማጥፋት አይቻልም ነበረ፣ ግን እኔ ስም አጥፍቻ አይደለም ወላሂ ሀቅ ነው። እና ያቺ ልጅ ፎቶዋን ያያችኋት ልጅ እንዳልኳችሁ ስሟ ዚነት መሐመድ ትባላለች። ከዚህ ዱባይ ኮንትራት ቤት ነበር የምትሰራ ማለት ነው። እና ኮንትራት ቤት 2 አመት ሰራችና ከዚያ ኮንትራቷን ጨርሳ አሰሪዎቿ ያው በስነ ስርዓት ስለጨረሰች አሰሪዎቿ ደግሞ ሊያሳፍሯት ነው ወደ ኢትዮጵያ ማለት ነው። እና ወይዘሮ ዚነት ግነት አስተሳሰቧ መሳፈር አልነበረም መሰለኝ፣ ገብቷቸዋል። ለመጥፋት ነበረ ፍላጎቷና ለመጥፋት ደግሞ የሆነች መስፈርት እያመቻቸች ነበርና 2 አመቷንም እስከምትጨርሽ በዚህ አይነት እዚያ ቤት የቆየችው ይመስለኛል። አልመቻችላት ብሎ ነው የሀገሬ ልጆች የምትፈልጋት ነገር ነበረ። ያችን ነገር እስከምታደርግ ነበር ያልጠፋችሁ እንጂ ወደ ኢትዮጵያ የመግባት አላማ የላትም። ምንላችሁ ፈልጌ ነው ልጅቷ በስነ ስርዓት ከኮንትራት ቤት ወጥታ ቤት መቀየር ብትፈልግ ወይንም ደግሞ ሌላ ቤት መሄድ ብትፈልግ ወይንም ደግሞ በራሷ ኢቃማ ሰርታ ለመኖር ብትፈልግ ኑሮ አሁን ላይ እሷ ሀቋን ተወርዳለች። ዱባይ ነው። ዱባይ ላይ ያለን ልጆች ደግሞ 2 አመታችን ከጨረስን በስነ ስርዓት ካንስሌሽን ወረቀት ተቀብለን ከፈለግነ በራሳችን ከፈለግነ ደግሞ ቤት ቀይረን በቢሮ ሌላ ቦታ መስራት እንችላለን ማለት ነው። ወይም ደግሞ እንዳልኳቸው የራሳችን የመኖሪያ ወረቀት አሰርተን የራሳችን የግል ስራ መስራት እንችላለን። ለምን ግዴታችን ስለጨረስነ ካንስሌሽን ወረቀት አልሰጥም የሚሉበት ምንም አይነት ምክንያት ስለሌላቸው። ይቺ ሙጥሙጥ ግን ይሄን ነገር አይደለም ያሰበችው የሀገሬ ልጆች። ከዛ ቤት 2 ሆነው ነው የሚሰሩ ማለት ነው። እና 2 ሆነው ሲሰሩ እሷ ኮንትራቷን ጨርሰች ትኬት ተቆርጦላት በቃ የምትሄድበት ቀን ተነግሯት ሰዎቹ ሊያሳፍሯት ዝግጅቷን ጨርሳለች ማለት ነው። ከዛስ ምን ብታደርግላችሁ ጥሩ ነው መሰላችሁ? አብራት የምትሰራው ልጅ እንግዲህ አይደለም አብራችሁ ስትኖሩ ኧረ ጎበዝ እና ያቺ አብራት የምትሰራው ልጅ እንግዲህ ጓደኛዬ ናት የሀገሬ ልጅ ናት ብላ ያላትን ሁሏን ነገር ሚስጥሯን ምናምን ታውቃለች። አይላሉ ብቸኝነት እንዲያው አረብ ቤት ውስጥ የፈለገ ያክል ስራ ቢበዛባችሁ መዳምን ሰራተኛም ጭልን እንዳትሏት። ይሄ ብቻ አይደለም በጣም ብዙ ጉድ አለ። ሀታ ሰላም ያለው እንቅልፍ አተኙም። ወላሂ ነው የምላችሁ። እኔ ስለማይ ነው ለእንግድነት ሰድ ራሱ እንዴ አንዴ ሞኬ በራ አንዴ ሞቀኛ አንዴ ቀዘቀዘ ሌላውን ኮተተውትና ማለት ነው። ይሄን ቀላሉን ነገር እንኳን እና እንግዲህ ይቺ ልጅ ያው ታውቃለች ጓደኛዋ ምን እንደምታደርግ፣ መቼ ብር ላከች፣ መቼ አላከች፣ ብር ከየት እንደምታስቀምጥ ጠንቅቅ አድርጋ ታውቃታለች። ያቺ ምስኪን እህቷ ደግሞ እንግዲህ እግሯ እስከሚቃጠል መዳም ቤት ውስጥ እየሰራች ማለት ነው። የኔ ምስኪን እህት
ከዛ ብሬን አልክም ብላ ቁጥብ አድርጋ 15,000 ድርሃም አጠራቅማለች ማለት ነው። ማን ያቺ አብራት የምትሰራው ጓደኛዋ። ከዛ ይቺ ሌባ አሰሪዎቿ ሊያሳፍሯት እንደሆነ ሲነግሯት ምን ብታደርግላችሁ ጥሩ ነው መሰላችሁ? የዚያችን ምስኪን 15,000 ድርሃማ ላፍ አላረገቻት መሰላችሁ? ከዛስ ላፍ አደረገቻትና ከቤት ጠፋች እና ከቤት ስትጠፋ የሚገርማችሁ ነገር ከጓደኛዋ ጋር ራሱ ፎቶ የላትም። ያያችሁት ፎቶ ማለት ነው ያው ከአሰሪዎቿ ይዟት ሲመጡ ከፓስፖርት ኮፒ ምናምን የተገኘ ፎቶ እንጂ ግልጽ የሆነ እንትን እኮ የላትም፣ ፎቶ የላትም። ግን ስሟ ዚነት መሀመድ ትባላለች። ዱባይ ውስጥ ያላችሁ ይችን ሌባ ያስጠጋችሁ ነገም እናንተን ዘርፋችሁ ነው የምትጠፋ ማለት ነው። ግን እርግጠኛ ነኝ ከሀበሻ ጋር ተድም ባንጋሊ ጋር ነው የሚሄዱ እንደዚህ ያሉ ሴቶች። ባንጋሊያም ትንሽ አታፍሩም እንዴ? ቆይ እንዴት ነው ሞራል ነው የምታገኙት? ወላይ ሰው እንዴት ከአንዲት ከመዳም ሸቃላ ብር ይሰርቃል? እንዴስ የመስረቅ ፍላጎት አንቺ ካለሽ ከሀብታሞች ሰርቀሽ አትወጭም እንዴ? ከነመዳም ሰርቀሽ ብትወጭ እኮ 15,000 ድርሃም ላይታወቅብሽ ይችል ነበር። ይቺ ምስኪናችን እህታችን ይችን 15,000 ድርሃም ለስንት አላማ እንዳዋለቻት እሷና አላህ ናቸው የሚያውቁት። ሰው በዚህ ልክ እንዴት ይጨከናል? ወላይ ኖር ነው አይደረግም እንዴ? እንዳልኳችሁ ስደትን የማያውቅ የመዳምን ቤት ኑሮ የማያውቅ እንዴት እንደምንሰራ እንዴት የሰው አይን እየገረፈን እንዴት የትንሽ የትልቁን ጉድ ችለን እንደምንኖር እንዴ! ኧረ እኔ በጣም ነው የምትገርሚው ወላሂ። እንዴ የአረብ ቤት ውስጥ የምትሰራትን እንዴ አትበድሉ ማለት ነው። በተለይ አረብ ሀገርን ያያችሁ እኔም አንዳንዶቹ አሁን ደግሞ ደሜ ጨቅ እያረጉት ነው። እንዴት በሉኝ እነሱ ማለት ነው ስደት በቃና አንፈልግ የሚሉና አገራቸው ይገቡላቸዋል። ከዛ እነሱ ከዚህ ሀገር እያሉ ሰው ብድር ሲጠይቃቸው እኔ መከሬን እየተቃጠልኩ ለእሷ ብድር ላበድር፣ እኔ መከሬን እየተቃጠልኩ ለእሱ ብድር ላበድር ሲሉ የነበሩት ልጆች ማለት ነው ኢትዮጵያ ከሄዱ በኋላ ሄሎ እንዴት ነሽ ደህና ነሽ ፈልጌሽ ነበረ ሲመችሽ ደውልኝ ይሉኛል ማለት ነው። እኔ ደግሞ ጸጥ እላለሁ እንደዛ ይች ማለት ነው። ከዛ በኋላ ይደውሉላቸዋል ኦንላይን ሲሆኑ ወይም ደግሞ ቦይስ ያደርጉላቸውና እኔማ የውልሽ ስራ ጀምሬ በቃ ትንሽዬ ገንዘብ ግን አጠረኝና ከ2 ሳምንት በኋላ ሰርቼ የሚከፍልሽ 50-60 ሺህ ብር ካለሽ ብትልክልኝ ምናምን ይሏቸዋል ማለት ነው። አስቡት። አንዷ ደግሞ በድግትልና ይኸውልሽ 200 ሺህ ብር የልብስ ማሽን መኪና ገዝቼ ከዛ ትንሽ ጣቃ ማመጣበት ጎደለኝና 100 ሺህ ብር ካለሽ ላክልኝ እሺ ከ2 ሳምንት በኋላ ሰርቼ እልክልሻለሁ ምናምን ትልሻለች ማለት ነው። እቺ ችጋራ ማሰራመት አረብ ሀገር ሰርታ ያላለፈላትን ጉዱስ 2 ዓመት በ2 ሳምንት 100 ሺህ ብር ኢትዮጵያ ላይ ልብስ ሰርታ ለኔ ሄዳ ልትከፍል ማለት ነው። ምን እላችሁ ፈልጌ ነው? አስመርራችሁኛል። እናንተ ስደት በቃም ብላችሁ ሀገራችሁ ማረፍ ፈልጋችሁ ገብታችሁ፣ እኛ ደግሞ ያልሞላልን ልጆች እስከሚሞላልን እየጠበቅን ያለውን አታጉሉብን፣ አበድሩን አትበሉ። በዚህ አጋጣሚ ልናገር ብዬ ነው። ከሰማችሁት ቪዲዮ ይደርሳችኋል። ትከታተሉኛላችሁ ሌባ ሁላ ማለት ነው። እና ይሄ ነገር ምርር አድርጎኛል። ራሷ ሄዳ ማለት ነው ከሀገሯ ገብታ እሷ ያላላርም እንቅልፏን እየተኛች እኔ ያላርም እንቅልፍ ከላይ ላይ እየረፋብኝ ኖረኞች አይባልም። በቃ በተለይ ስደትን ያያችሁ ሰዎች በቃ በአረብ ሀገር ሴት ላይ አጨክኑ፣ ወንዶችም ሆናችሁ ሴቶች ወላይ። እና ያም ሆነ ይሄ አሁን እንግዲህ የመጣሁበት ይህች ዚነት መሀመድ የምትባል የጓደኛዋን 15,000 ድርሃም ሰርቃ ጠፍታለች። ፕሊስ ሸር ጎዳ ሸር አድርጉና ማለት ነው ሀቋ ይውጣላት። ወላይ እንደ 15,000 ድርሃም እንዴት አድርጋ እንዳጠራቀመቻት እሷና አላህ ናቸው የሚያውቁ፣ ስንት ዋጋ እንደከፈለች ለስንት አላማ እንዳሰበቻት ማለት ነው። እና